إذا رعاكم الله قلباتشن مستكاكلو በጣም ትልቅ ዋጋ አለው ትልቅ ጥቅም አለው ለአካሎቻችን መስተካከል ሰበብ ይሆናል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ የቀልብን መስተካከል ታላቅነት ሲናገሩ إنه لا يستقيم دين عبد حتى يستقيم قلبه ይላሉ እነሆ ያንድ ባሪያ ዲኑ የተስተካከለ አላህ እንዳዘዘው መልእክተኛው ዐለይሂ ሰላቱ ወሰላም እንዳዘዙት ቀጥ ያለ ሊሆን አይችልም حتى يستقيم قلبه قلبه استمستكاكل درس على أمر الله وأمر رسوله صلى الله عليه وسلم بالله تزاز لي بملكتنه صلى الله عليه وسلم تزاز لي قلبه قد استمستكاكل درس دين يستكاكل أجل مالتنا قلبوቻችንን ማስተካከል አለብን ስራዎቻችንን ማስተካከል አለብን ቀልባችን ሲስተካከል ስራችን ያምራል ስራችን ይስተካከላል ቀልባችን ሲበላሽ ስራችንም ይበላሻል بعض الناس አንዳንድ ሰዎች ምን ይላሉ ሁኔታቸው ظاهر الاحوالቸው የተበላሸ ሆኖ የአላህ Subhanahu Wa Ta'ala ትእዛዝ ያመጹ አላህ Subhanahu Wa Ta'ala ፍሩ አላህን አታምጹ ሲባሉ አይ ቀልባችን ንጹህ ነው ይላሉ ቀልባችሁ ንጹህ ቢሆን ኖሮ ስራችሁ ንጹህ ይሆን ነበር ነው የምንላቸው ለእንዲህ አይነት አካላቶች በእንዲህ አይነት ምክንያቶች ራሳችንን መሸወድ ወይም ከሚሸውዱ ሰዎች መሆን የለብንም ጥንቃቄ ማድረግ አለብን ቀልባችን ከተስተካከለ አካልም ይስተካከላል እስላም መልእክተኛው ሰለላሁ ዐለይሂ ወሰለም اذا صلح صلح الجسد كله واذا فسدت فسد الجسد كله ብለው እሷ ከተስተካከለች መላው ሰውነት ክፍል ይስተካከላል እሷ ከተበላሸች መላው ሰውነት ክፍል ይበላሻል ማለት ነው ከወንጀል መራቅ አለብን ከወንጀል መራቅ ይኖርብናል ማለት ነው ትንሽ ትልቅ ሳንል ኃጢአቶችን መራቅ አለብን ምክንያቱም ኃጢአቶች ይደንሱ المعصيه تدنس القلب ቀልባችንን ታቆሽሻለች መልእክተኛው ዐለይሂ ሰላቱ ወሰላም በዚህ ዙሪያ ምን ይላሉ اذا عمل العبد معصيه نكتت في قلبه نكته سوداء ይላሉ አንድ ሰው አንዲት ማዕሲያ ወንጀል ሲሰራ سواء كان صغيرة أو كبيرة بقلب لا نكتت في قلبه نكتة سوداء ጥቁር ነጥብ በቀልቡ ላይ ትደረጋለች አሉ عليه الصلاة والسلام فإن تاب فكت የሚተውበት ከሆነ ወደ አላህ የሚመለስ ከሆነ ትጠፋለታለች አሉ ትሰረዝለታለች አሉ ወደ አላህ ተውበት ካደረገ استغفار ካደረገ ማለት ነው ነገር ግን ደግሞ ወደ ወንጀል የሚመለስ ከሆነ نكتت أيضا نكتة سوداء ሌላ ጥቁር ነጥብ አሁንም ትደረጋለች ማለት ነው አሁንም ሲደግም እንደዚሁ ጥቁር ነጥብ ቀልቡ ላይ ትደረጋለች በስተመጨረሻ ሙሉ የቀልቡ ክፍል ወይም የልቡ ክፍል ምን ይላል يعني يغيራል ወይም ደግሞ ይጠቁራል ማለት ይደነድናል ማለት ነው طبيعي ይሆናል ይታተማል ከዛም በኋላ فلا يتعظ بالمواعظ የተለያዩ ምክሮች ቢሰጡት ሊመከር አይችልም ማለት ነው سبسكرايب بمرق بيتسب يهرو أيها الإخوة الكرام نبينا محمد صلى الله عليه وآله وسلم من العلو ألا وإن في الجسد مضغة أواجنك إلى على حرف تنبيه يمانك يهون حرف النافذ النو نكو نقابلات هدامتون وإن في الجسد مضغة በአካል ውስጥ በሰውነት ክፍል ውስጥ አንድ ቁራጭ ስጋ አለች አንድ ሰው በሚያላምጠው ስጋ ቀድር የሆነ ስጋ አለች اذا صلحت እሷ የተስተካከለች ጊዜ صلح الجسد كله አካል ሁሉ ይስተካከላል አይንም ይስተካከላል ጆሮም ይስተካከላል ሁሉ የሰውነት ክፍል ይስተካከላል واذا فسدت እሷ የተበላሸች ጊዜ ደግሞ فسد الجسد كله አካል እንዳለ ይበላሻል አሉ عليه الصلاه والسلام الا وهي القلب አዋጅ ያቺ ትንሽ የሚያላምጣት ቀድር የሆነችው ስጋ ቀልብ ናት ወይም ደግሞ ልብ ናት አሉ መልእክተኛው عليه الصلاه والسلام وهذا الحديث ايها الاخوه حفظكم الله حديث عظيم جليل القدر በጣም ትልቅ የሆነ ደረጃው
ከፍ ያለ የሆነ ሐዲስ ነው የቀልባችንን ታላቅነት ወሳኝነት እሷ ከተስተካከለች ሁሉ የሰውነት ክፍላችን እንደሚስተካከል እሷ አላህን ከፈራች ሁሉ የሰውነት ክፍላችን አላህን እንደሚፈራ እሷ ከተበላሸች ደግሞ መላው የሰውነት ክፍላችን እንደሚበላሽና አላህ Subhanahu Wa Ta'ala ከመፍራት ይልቅ ወደ ማመጽ እንደሚሄድ የሚያስገነዝብ የሆነ ሐዲስ ነው ማለት ነው። ይሄ ቀልብ የሚባለው ወይም ደግሞ ልብ የሚባለው ነገር ለአካላችን አሚር ነው መሪ ነው። አንድ መሪ صالحና ሙስተቂም ከሆነ የተስተካከለ ከሆነ የሱ ራዕያዎቹ ወይም ደግሞ እሱ የሚያስተዳድራቸው አካላቶች የተስተካከሉ ሙስተቂሞች ይሆናሉ። እሱ በሚፈልገው መልኩ አላህ Subhanahu Wa Ta'ala ባዛቸው መልኩ ይሆናሉ። ወላኪን እሱ የተበላሸ ከሆነ አላህን የሚያምጽ ከሆነ ደግሞ ራዕያዎቹም የተበላሹ ነው የሚሆኑት ወልኢያዙ ቢላህ። ስለዚህ ቀልባችንም صالح ከሆነ አላህ Subhanahu Wa Ta'ala የሚፈራ አላህን ፈሪ የሆነ ቀልብ ከሆነ መላ የሰውነት ክፍላችን አላህ Subhanahu Wa Ta'ala ይፈራል። አቅጣጫ የሚሰጠው ተወጂህ የሚሰጠው ለማንኛውም ለሸሩም ይሁን ለኸይሩ ቀልባችን ነው ልባችን ነው። ልባችን ጥሩ ልብ ሆኖ መልካም ሐሳቢ ሆኖ ቅን ልብ ሆኖ አላህ Subhanahu Wa Ta'ala የሚፈራ ከሆነ አይናችንም አላህን ይፈራል። لا ينظر إلا إلى ما أباحه الله سبحانه وتعالى له الله ለሱ ያበቃለት ወደ ሆነ ነገር እንጂ አይመለከትም። لا ينظر إلى المحرمات ወደ حرام ነገሮች አይመለከትም። لا ينظر إلى الأجنبية بعد ወደ ሆነ ሴት አይመለከትም። لا ينظر إلى الأفلام الإباحية ወደ መጥፎ አፍላሞች ወደ ፊልሞች አይመለከትም። አላህ Subhanahu Wa Ta'ala ይፈራል። ለምን አላህ Subhanahu Wa Ta'ala ቁርአን ላይ ምእመናኖች አይኖቻቸውን ከሐራም እንዲጠብቁ ስላዘዘ ማለት ነው። ያ አዩሃ ነብይ ቁል للمؤمنين يغضوا من أبصارهم አንተ ነብይ ሆይ ለምእመናኖች በላቸው ከአይኖቻቸውን ይከልክሉ ይላል። عن النظر إلى المحرمات حرام ወደሆኑ ነገሮች ከመመልከት አይኖቻቸውን ይከልክሉ ይላል። እንደዚሁ ልብ አላህን የሚፈራ ከሆነ ነዓም ብልትም ከሐራም ይጠበቃል። አላህን ይፈራል። لا يعمل الفاحشة صياح ነገር አይሰራም من الزنا واللواط وغير ذلك ዝሙትንም ሆነ ግብረ ሰዶምንም ሌሎችንም من العادة السرية وغيرهم አይፈጽምም። አላህ Subhanahu Wa Ta'ala ይፈራል። ለምን አላህ Subhanahu Wa Ta'ala አይኖችን ከሐራም በመጠበቅ አዟል። ብልቶችን كحرام بمتبقى أزوال قال تعالى يا أيها النبي قل للمؤمنين يغضوا من أبصارهم ويحفظوا فروجهم بلتوچاچون كحرام يطبقوا عينوچاچون كحرام يكلكلوا كذلك وقل للمؤمنات لمؤمنات سيتوچن بلاچو ይህ ትእዛዝ ወንዶችን ብቻ አይደለም የሚመለከተው አማኝ የሆኑ ሙእመናት ሴቶችንም ይመለከታል ማለት ነው። ስለዚህ አማኝ የሆኑ ሴቶችም ብልቶቻቸውን ከሐራም መጠበቅ አይኖቻቸውን ከሐራም መጠበቅ ይገባቸዋል ማለት ነው። ኢዘን ረዓኩሙላህ ቀልባችን መስተካከሉ በጣም ትልቅ ዋጋ አለው፣ ትልቅ ጥቅም አለው። ለአካሎቻችን መስተካከል ሰበብ ይሆናል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ የቀልብን መስተካከል ታላቅነት ሲናገሩ ኢነሁ ላ የስተቂሙ ዲኑ ዐብድን ሐታ የስተቂመ ቀልቡ ይላሉ። እነሆ የአንድ ባሪያ ዲኑ የተስተካከለ كما أمره الله سبحانه وتعالى وكما أمره رسوله صلى الله عليه وسلم الله انداززو ملكتنيو عليه الصلاة والسلام انداززوت قد قال لهون أيتلم حتى يستقيم قلبه استمستكاكل درس على أمر الله وأمر رسوله صلى الله عليه وسلم بالله تزاز لاي بملكتنيو صلى الله عليه وسلم تزاز لاي قلبه قد እስከሚስተካከል ድረስ ዲኑ ሊስተካከል አይችልም ማለት ነው። ረዓኩሙላህ ስለዚህ ቀልባችን ካልተስተካከለ ዲናችን እስቲቃማ ሊኖር አይችልም፣ ሊስተካከል አይችልም ማለት ነው። ኢዘን ቀልባችንን በማስተካከል ላይ ቀልባችንን በማጠንከር ላይ ቀልባችንን ከነጃሳዎች ተጥሂር በማድረግ ላይ ትልቅ ስራ መስራት ይኖርብናል ማለት ነው። ኢነሁ ላ የስተቂሙ ዲኑ ዐብድን ሐታ የስተቂመ ቀልቡሁ ولا يستقيم قلبه حتى يستقيم لسانه قلبه ደግሞ ሊስተካከል አይችልም ምላሱ እስከሚስተካከል ድረስ አላህ Subhanahu Wa Ta'ala ፈርቶ አላህ በሚወደው ነገር እንጂ
ወይም በተፈቀደለት ነገር እንጂ የማይናገር እስከሚሆን ድረስ ደግሞ ቀልቡም አይስተካከልም ምላሳችንም በጣም ትልቅ ዋጋ አለው በመልካም ይሁን በመጥፎ ትልቅ አስተዋጽኦ ነው ያለው ማለት ነው ስለዚህ ምላሳችንንም ከሐራም መጠበቅ አላህ ከማይፈቅዳቸው ነገሮች ከመናገር መጠበቅ ይኖርብናል ማለት ነው ቀልባችን ከተስተካከለ ምላሳችንም ከተስተካከለ ዲናችን ቀጥ ያለ ይሆናል ወይላሂ الحمد والمنه ዲናችን ቀጥ ያለ ከሆነ በዲናችን ላይ ሰባት ካለን ደግሞ አላህ Subhanahu Wa Ta'ala للمستقيمين على دين الله በአላህ ዲን ላይ ቀጥ ላሉ ሰዎች የገባውን ወዕድና ቃል ኪዳን የምናገኝ ይሆናል ማለት ነው إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون الله سبحانه وتعالى من على النزاقتاتشن الله نويانه بملاساتشون بقلباتشون بجيتاتشون الله سبحانه وتعالى ጌትነት እንደዚሁ ብቸኛ ተመላኪነት መገለጫዎቹን ስሞቹን ሁሉ ተቀብለው በቀልባቸው በመላሳቸው ጌታችን አላህ ነው ያሉ ثم استقاموا ከዛም በዚህ ዲናቸው ላይ ቀጥ ያሉ ሰዎች لم يقولوا يمنة ولا يسرى ወደ ቀኝም ይሁን ወደ ግራ ይላሉ ቀጥ ብለው በዛው ላይ የተጓዙ ሰዎች ተተነዘሉ عليهم الملائكة መላእክቶች በእነሱ ላይ ይወርዳሉ عند سكرات الموت ሞት በሚቀርብበት ሰዓት ላይ የሞት ስካር ወደ እነሱ በሚመጣበት ሰዓት ላይ መላእክቶች በእነሱ ላይ ይመጣሉ ሊያበስሯቸው አላ ተኻፉ ወደፊት እንቀጣለን ብላችሁ በፍጹም እንዳትፈሩ ለኩም ለምክንያቱም እናንተ አትቀጡምና ይሏቸዋል ማለት ነው አላ ተኻፉ فيما تستقبلونه من امور الاخره ከአኺራ ጉዳይ ወደፊት በምትጣጡት በሚያጋጥማችሁ ነገር ስጋት አይግባችሁ ولا تحزنوا እንደዚሁ አትዘኑ بما فاتكم من امور الدنيا ከዱንያ ጉዳዮች ባመለጣችሁ ነገር ሳንበላ ሳንጠጣ ሳንደሰት ሳንጠቀም ብላችሁም እንዳትተክዙ لانكم تجدونه في الاخره متوافرا باخره ላይ በጣም ከዱንያ የተሻለ ሆኖ ስለምታገኙት ማለት ነው አንድ ሰው ዱንያ ሀገር ላይ ቢቸገር አኺራ ላይ በዲኑ ሙስጠቂም ሆኖ እስከሄደ ድረስ ደስተኛ የሆነ ህይወት ይኖራል ወጣት እንደሆነ ሳያረጅ የሚቆይበት ህይወት ደስተኛ እንደሆነ ሳይከፋ የሚቆይበት ህይወት ይኖራል በአኺራ ማለት ነው ولا تحزنوا اتزنوا وابشروا تدستوا بالجنه التي كنتم توعدون ዱንያ ውስጥ ሆናችሁ ስትቀጠሯት በነበረችው ጀነት ተደሰቱ ተበሰሩ ይላቸዋል نحن اولياؤكم في الحياه الدنيا وفي الاخره እኛ እናንተ ወዳጆች ነን በቅርቢቱ ህይወትም በአኺራም እናንተ ወዳጆች ነን ولكم فيها ما تشتهي انفسكم ለእናንተ በጀነት ውስጥ የምትፈልጉት ሁሉ ነፍሶቻችሁ የምትፈልገው ሁሉ አለላችሁ ጀነት ውስጥ የምትፈልገው ነገር ሁሉ ታገኛለህ ولكم فيها ما تدعون በጀነት ውስጥ ለእናንተ አላችሁ እናንተ የምትጠሩት ይንጣልን ብላችሁ የምትፈልጉት ሁሉ ለእናንተ አለላችሁ ይባላሉ ማለት ነው اذا بالله سبحانه وتعالى ላይ استقامه መኖር ቀጥ ማለት له فوائد كثيره في الدنيا والاخره የሚያስገኝልን ብዙ ፋይዶች አሉ ለዚህ ደግሞ መሰረቶቹ ሁለት ናቸው استقامه القلب واستقامه اللسان ቀልባችን ቀጥ ማለቱና እንደዚሁ ምላሳችንም ቀጥ ማለቱ ነው መልእክተኛው አለይሂ ሰላቱ ወሰለም በሌላ ሐዲሳቸው ላይ ቀልባችንን ለናጠሃራ እንደሚገባና ቀልባችንን በማስተካከል ላይ ያላሰለሰ ጥረት እንድናደርግ እንደሚያስፈልገን ሲናገሩ ان الله لا ينظر الى صوركم ولكن ينظر الى قلوبكم واعمالكم ይላሉ መልእክተኛው አለይሂ ሰላቱ ወሰለም الله አይመለከትም ان الله لا ينظر الله አይመለከትም الى صوركم ወደ ቅርጾቻችሁ አይመለከትም الله سبحانه وتعالى ولا الى اجسامكم ወደ አካሎቻችሁ አይመለከትም ያንዱ ረጅም ነው አንዱ አጭር ነው አንዱ ቀይ ነው አንዱ ጥቁር ነው الله سبحانه وتعالى لا ينظر الى هذه الاشياء ወደ እነዚህ ነገሮች አይመለከትም بمعنى በእነዚህ ነገሮች አይመነዳችሁም አይቀጣችሁም ወደሱ አያቀርባችሁም አይርቃችሁም
አላህ Subhanahu Wa Ta'ala ዘንድ ሁሉም እኩል ነው ጥቁር ቀይ ስለሆነ አላህ ዘንድ ከጥቁሩ የሚሻልበት ሁኔታ የለም ረጅም ስለሆነ ከአጭሩ የሚሻልበት አጭር ስለሆነ ከረጅሙ ሰውነቱ የሰፋ ስለሆነ ከቀጠነው ሰው የሚሻልበት ነገር የለም አላህ Subhanahu Wa Ta'ala በእነዚህ ነገሮች ሷብም የሚሰጥ እንደዚህ ለቅጣትም የሚዳርግ አይደለም Subhanahu Wa Ta'ala እሱ ነው የፈጠረንና ማለት ነው ወደ እነዚህ ነገሮች አይመለከትም ولكن ነገር ግን አሉ መልእክተኛው አለይሂ ሰላቱ ወሰለም ينظر ይመለከታል الى قلوبكم ወደ ልቦናዎቻችሁ ይመለከታል ስለዚህ ቀልቦቻችሁን አጣህሩ ነው طهروا قلوبكم من نجاسات الشبهات والشهوات ከሽቡሃቶችና ከሸሃዋት ቆሻሻዎች አጣህሩ አጽዱ ማለት ምክንያቱም አላህ Subhanahu ወደ ቀልባችሁ ነው የሚመለከተው وأعمالكم በሁለተኛ ደረጃ ወደ ስራዎቻችሁ አሉ ስለዚህ አላህ Subhanahu Wa Ta'ala ከባሪያዎቹ የሚመለከተው بمعنى ባሪያዎቹን በመንዳትም ይሁን እንደዚሁ በመጣት የሚመለከተው ወዴት ነው ወደ ቀልባቸውና እንደዚሁ ወደ ስራዎቻቸው ነው ማለት ነው ስለዚህ ቀልቦቻችንን ማስተካከል አለብን ስራዎቻችንን ማስተካከል አለብን ቀልባችን ሲስተካከል ስራችን ያምራል ስራችን ይስተካከላል ቀልባችን ሲበላሽ ስራችንም ይበላሻል بعض الناس አንዳንድ ሰዎች ምን ይላሉ ሁኔታቸው ظاهر الاحوالቸው የተበላሸ ሆኖ የአላህ Subhanahu Wa Ta'ala ትእዛዝ ያመጹ አላህ የከለከላቸው ነገር ላይ እየተከለከሉ አላህ Subhanahu Wa Ta'ala ፍሩ አላህን አታምጹ ሲባሉ አይ ቀልባችን ንጹህ ነው ይላሉ ቀልባችሁ ንጹህ ቢሆን ኖሮ ስራችሁ ንጹህ ይሆን ነበር ነው የምንላቸው ለእንዲህ አይነት አካላቶች በእንዲህ አይነት ምክንያቶች ራሳችንን መሸወድ ወይም ከሚሸውዱ ሰዎች መሆን የለብንም ጥንቃቄ ማድረግ አለብን ቀልባችን ከተስተካከለ አካልም ይስተካከላል በመጀመሪያ ሐዲስ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም اذا صلح صلح الجسد كله واذا فسدت فسد الجسد كله ብለው እሷ ከተስተካከለች መላው ሰውነት ክፍል ይስተካከላል እሷ ከተበላሸች መላው ሰውነት ክፍል ይበላሻል ማለት ነው ስለዚህ ያንድ ሰው አካሉ መበላሸቱ بمعنى በጀዋሪሆቹ ወይም በአካላቶቹ አላህ የከለከላቸውን ነገሮች መፈጸሙ ወይ ከዋጅባቶች መራቁ ቀልቡ ሙስተቂም ያለ አይደለም መሆኑን ያመለክታል ማለት ነው ስለዚህ እንዳይሆን አላህ Subhanahu Wa Ta'ala ቀልባችንን ንጹህ ሆኖ ማየት አለበት ስራዎቻችንን ንጹህ ሆነው ማየት አለበት ማለት ነው ስለዚህ ቀልባችንን ተጥሂር ማድረግ ማጽዳት ይኖርብናል ቀልባችንን የምናጸዳው ከሁለት አይነት ቆሻሻዎች ነው የመጀመሪያው ቆሻሻ ነጃሰቱ አሽቡሃት የሽቡሃቶች ነጃሳዎች ናቸው ሽቡሃቶች ብጅታና ማደናገሪያዎች እነዚህ ሶስት ናቸው ይላሉ ዑለማዎች ነጃሰቱ ሽርክ የመጀመሪያው የሽርክ ነጃሳ ነው ከሽርክ ነጃሳ ቀልብህን ተጥሂር ማድረግ ማጽዳት ይኖርብሃል በአላህ Subhanahu Wa Ta'ala ላይ ከማጋራት ካለው ውጭ ያሉ አካላቶች ይጠቅሙኛል ይጎዱኛል ከነሱ ጥቅም ጉዳት አገኛለሁ የሚልን ከማሰብ በልብ ኢዕቲቃድ ከማድረግ ልብህን ማጥራት አለብህ ማለት ነው ሁለተኛው ደግሞ ወነጃሰቱ አልቢድዓ ነው የቢድዓ ነጃሳ ከቢድዓ ነጃሳም እንደዚሁ ቀልብህን ምን ማድረግ አለብህ ጥርት ማድረግ ይኖርብሃል ማለት ነው ቢድዓ ማለት ሁላችንም እንደምናውቀው ሁሉ ما حدث في دين الله سبحانه وتعالى በአላህ ዲን ላይ የተፈበረከ የተጨመረ ሁሉ በኪታብም ሆነ በሱና አስልና መሰረት ሳይኖረው ማለት ነው ስለዚህ ከዚህ ማጥራት ይኖርብናል ማለት ነው እንደዚሁ ሶስተኛው ነጃሰቱ አልማዕሲያ የማዕሲያና የወንጀል ቆሻሻ ነው ማለት ነው ወንጀልም ቀልባችንን የሚያደበዝዝ የሆነ ቀልባችንን የሚያሳድፍና የሚያቆሽሽ የሆነ ቆሻሻ ነው ከወንጀል መራቅ አለብን ከወንጀል መራቅ ይኖርብናል ማለት ነው ትንሽ ትልቅ ሳንል ኃጢአቶችን መራቅ አለብን ምክንያቱም ኃጢአቶች ይደንሱ المعصيه تدنس القلب ቀልባችንን ታቆሽሻለች መልእክተኛው አለይሂ ሰላቱ ወሰለም በዚህ ዙሪያ ምን ይላሉ اذا عمل العبد معصيه نكتت في قلبه نكته سوداء ይላሉ አንድ ሰው አንዲት ማዕሲያ ወንጀል ሲሰራ سواء كان صغيرة او كبيرة በቀልቡ ላይ نكتت في قلبه نكته سوداء ጥቁር ነጥብ በቀልቡ ላይ ትደረጋለች አሉ አለይሂ ሰላቱ ወሰለም
فإن تاب فكتا የሚተውበት ከሆነ ወደ አላህ የሚመለስ ከሆነ ትጠፋለታለች ትሰረዝለታለች ወደ አላህ ተውበት ካደረገ እስትግፋር ካደረገ ማለት ነው ነገር ግን ደግሞ ወደ ወንጀል የሚመለስ ከሆነ ኑቂተት አይضን ኑክተቱን ሰውዳ ሌላ ጥቁር ነጥብ አሁንም ትደረጋለች ማለት ነው አሁንም ሲደግም እንደዚሁ ጥቁር ነጥብ ቀልቡ ላይ ትደረጋለች በስተመጨረሻ ሙሉ የቀልቡ ክፍል ወይም የልቡ ክፍል ምን ይላል يعني يغير ወይም ደግሞ ይጠቁራል ማለት ይደነድናል ማለት ነው طبع ይሆናል ይታተማል ከዛም በኋላ فلا يتعظ بالمواعظ የተለያዩ ምክሮች ቢሰጡት ሊመከር አይችልም ማለት ነው قال تعالى كلا بل ران على قلوبهم ما كانوا يكسبون በቀልቦቻቸው ላይ ሲሰሩት ሲፈጽሙት የነበረው ኃጢአት ደነደነባቸው ደፈደፈባቸው ኢላ አላህ Subhanahu Wa Ta'ala አረይን ይሆናል ማለት ነው ይደነደናል ቀልቡ ከዛም በኋላ ምንም የሚሰማው ነገር አይኖርም وفي حادث آخر መልእክተኛው عليه الصلاة والسلام ወንጀል ቀልባችንን እንደሚያጠቁርና እንደሚያደበዝዝ ብሎም እንደሚያዘጋው ሲናገሩ من ترك 3 جمعات 3 جمعዎችን ያለ ምንም ዑذር ሸርዓዊ ምክንያት ሳይኖረው صلاة الجمعة 3 صلاة الجمعة يتوسو طبع الله قلبه الله سبحانه وتعالى قلب يشغبت عليه الصلاة والسلام قلبه كتشغ ደግሞ ምንም አይነት መዋዕዞችና ምክሮችን ሊቀበል አይችልም ቢሰማም በአንድ ጆሮ ሰምቶ በአንድ ጆሮ ያፈሰዋል ማለት ነው ስለዚህ ወደዛ ሁኔታ ላይ ላለመድረስ ምን ማድረግ ይኖርብናል ቀልባችንን የሚያጠቁሩ ከሆኑ ነገሮች ከማዓሲዎች ከወንጀል ከሐጻቶች ማራቅ ይኖርብናል ማለት ነው يعني لابد من ان نصلح قلوبنا ونطهر قلوبنا من النجاسات ቀልቦቻችንን ከማስተካከል ምንም አማራጭ የሌለው ጉዳይ ነው ቀልባችንን ማስተካከል ግዴታ የሆነ ጉዳይ ነው ቀልባችን ሲስተካከል ነው የአላህ Subhanahu Wa Ta'ala ኑር የአላህ ብርሃን من العلم والعمل ወደ ቀልባችን ሊመጣ የሚችለው ማለት ነው ነገር ግን አላህ Subhanahu Wa Ta'ala የማንፈራ ከሆነ بمعنى ቀልባችን የሚጠቁር ከሆነና ከአላህ Subhanahu Wa Ta'ala ፍራቻ የራቀ ቀልብ ከሆነ ንጹህ ያልሆነ ቀልብ ከሆነ ወደ ቀልባችን የሚደርስ ምንም አይነት የአላህ ኑርና ብርሃን አይኖርም ማለት ነው ለዚህም ለዕልም አንዱ መሰረት አንድ ሰው ዕልም ለማግኘት ለሐያዘቲ አልዕልም ማለት ነው ዕልምን ለመሰብሰብ ሸሪዓዊ የሆነ ዕውቀት علم الكتاب وعلم السنة لمسبسب مجمرة مسرات ያለበት ነገር ምንድነው تطهير الوعاء الذي هو وعاء العلم የዕልም መቋጠራ የሆነውን የዕልም ካዝና የሆነውን ቀልብና ልብን ማጥራት ይኖርበታል መጀመሪያ ቀልቡ ዝግ ሆኖ ወይም በተለያዩ ነገሮች ተጨናንቆ ዕልም ወደሱ ሊመጣ አይችልም ማለት ነው ለዚህም ነው ሰህል ኢብኑ አብዱላህ አቱስተሪ رحمه الله تعالى من ይላሉ حرام على قلب أن يدخله النور وفيه شيء مما يكرهه الله عز وجل ይላሉ حرام على قلب ይላል باند قلب ላይ حرام ነው እርም ነው ይላል أن يدخله النور برهان ወደሱ ሊገባ أي نور الله سبحانه وتعالى يا الله نور يا الله برهان علم ወደሱ መምጣቱ حرامና የተከለከለ ነው وفيه بس شيء አንዳች ነገር ያለ ሆኖ مما يكرهه الله عز وجل الله عز وجل ከሚጠላቸው ነገሮች ቀልብ ውስጥ ያለ ሆኖ من الشرك والبدعة والمعاصي በቀልብ ውስጥ ያለ ሆኖ علم ወደሱ መድረሱ حرامና የተከለከለ ነው ይላል ስለዚህ ቀልባችንን ተጥሂር ማድረግ አለብን ማጽዳት አለብን الله سبحانه وتعالى ቁርአን ላይ سأصرف عن آياتي الذين يتكبرون في الأرض ከኔ አያቶች አንቀጾች እነዛም በመድር ላይ የሚኩራሩትን ሰዎች ማለትም እውነትን የማይቀበሉትን ሰዎችን ዝቅ አድርገው አብስሰው የሚመለከቱት ሰዎች አግዳቸዋለሁ ይላል ምን ማለት ነው አግዳቸዋለሁ ማለት አይ አምነዑሁም فهم القرآن ቁርአንን መገንዘብን ቁርአንን መረዳትን እከለክላቸዋለሁ ቁርአን ሊቀሩ ይችላሉ ربما حفاظዎች ሊሆኑ ይችላሉ ቁርአንን ብዙ ጊዜ አላፈል መራት ሊቀሩ ይችላሉ ولكن الله سبحانه وتعالى يمنعهم من التدبر والتفكر بما فيه ውስጡ ባለው ነገር ከማስተንተን ከማስተዋል አላህ ምን ይያለ እንደሆነ በምን ይያዘዘ እንደሆነ ከምን ይከለከለ እንደሆነ መረዳትን ይነፍጋቸዋል ማለት
ይሄ ደግሞ ዋናው የቁርአኑ ዓላማ ነው ኪታቡን ሙባረኩን አንዘልናሁ ኢለይክ ሊየደበሩ አያቲሂ ወለዓለሁም የተፈከሩን ስለዚህ ቁርአን የወረደው ለምንድነው ሰዎች እንዲያስተነትኑት እንዲገነዘቡት ውስጥ ያለው ነገር ምንድነው የሚለውን ተገንዝበው ወደ ተግባር እንዲገቡ ነው قبل التدبر والتفكر ከማስተዋል በፊት ደግሞ በቁርአን መስራት የሚባለው ነገር የማይከጀል ነገር አንድ ሰው ሊሰራ የሚችለው በሚያውቀው ነገር በተረዳው ነገር ለዚህም ነው አላህ Subhanahu Wa Ta'ala أفلا يتدبرون القرآن ቁርአንን አያስተነትኑም ምን ያስተንትኑ ነው ولو كان من عند غير الله كالله ውጭ ካሉ አካላቶች ዘንድ ቢሆን ኖሮ እኮ لوجدوا فيه اختلافا كثيرا በውስጡ በጣም ብዙ መለያየትን ይመለከቱ ወይም ደግሞ ያገኙ ነበር ይላል ነገር ግን ከአላህ Subhanahu Wa Ta'ala በኩል ስለሆነ ከአላህ የሚመጣ ነገር ላይ ተናቀብ አንዱ ሌላውን የሚያፈርስ የሚጋጭ አይሆንም ምናልባት የተገጫጨ ከመሰለ ያንተ አቅልና ያንተ አእምሮ ነው የተገጫጨው ማለት ነው የምታስማማበትን መንገድ ዑለማዎች አስቀምጠዋል ትፈልጋል በኢላም የቁርአን አያ ላይ አፈላ ይደበሩ القول ام على قلوب اقفالها ይሄንን ንግግር አያስተነትኑም ምን ወይስ ቀልቦቻቸው ላይ ቁልፎቹ አሉ ተዘግቶባቸዋል ኢላ አላህ Subhanahu Wa Ta'ala ስለዚህ ቁርአን ማስተንተን አስፈላጊ ነገር ነው ግን ይሄንን ሊወፈቅና ሊገጠም የሚችለው ነዓም ቀልቡን አላህ Subhanahu Wa Ta'ala ከሚጠላው ነገር ያራቀና እንደዚሁ ያጸዳ ሰው ነው ማለት ነው ስለዚህ ቀልባችንን ጽድት ማድረግ ተጥሂር ማድረግ ያስፈልጋል አላህ Subhanahu Wa Ta'ala ነብያችንን አለይሂ ሰላቱ ወሰላም አመረሁ أن يطهر قلبه قلباتهم እንዲያጸዱ من النجاسات ከተለያዩ ቆሻሻዎች ቀልባቸውን እንዲያጸዱ አዟቸዋል قال تعالى يا أيها المدثر قم فأنذر وربك فكبر وثيابك فطهر والرجز فاهجر أنت ልብስህን ደራርበህ የተኛኸው ነብይ ሆይ ከመደንገጣቸው አኳያ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላቱ ወሰላምን በተፈጠረበት ሁኔታ ሆነው ስላዩት ደንግጠው ደስቲሩን ያኒ ከአከናንቡኝ ሸፍኑ በማለት ተሸፋፍነው ተኝተው ነበር ከዛ አላህ Subhanahu Wa Ta'ala በጅብሪል በኩል ወህይ ያመጣላቸው ያ አዩሀል ሙደثር ቁም ፈአንዝር ተነሳና ህዝቦችህን አስጠንቅቃቸው من عذاب الله Subhanahu Wa Ta'ala ካላህ ቅጣት በሽርካቸው ላይ በክህደታቸው ላይ የሚሄዱ ከሆነ وربك فكبر ጌታህንም አልቅ አዕዚምሁ بالتوحيد ጌታህን በብቸኝነት በማምለክ በመገዛት አልቀው الله Subhanahu Wa Ta'ala በብቸኝነት መገዛት هو تعظيم الله Subhanahu Wa Ta'ala አላህን ማላቅ እሱ ነው ነገር ግን በአላህ ማጋራት ማሻረክ ደግሞ ይህ አላህ Subhanahu Wa Ta'ala ቀድር አለማወቅ አላህን አለማክበር አለማላቅ ማለት ይሄ ነው وربك فكبر وثيابك فطهر እዚህ ላይ ልብስህን አጽዳ የሚለው የተለያዩ ተፋሲሎች አሉ ከተፋሲሎቹ አንዱ አይ ወቀልበከ طهر ቀልብህን አጽዳ ማለት ስለዚህ ቀልብን በማጽዳት አላህ Subhanahu Wa Ta'ala መልእክተኛውን አለይሂ ሰላቱ ወሰላም አዟቸዋል ስለዚህ እሳቸው የታዘዙበት ነገር እኛም ደግሞ በሱ ሚንባቢ አውላ ወኢህራ የታዘዝንበት የሆነ ጉዳይ ነው ስለዚህ ቀልባችንን ከተለያዩ ቆሻሻዎቹ ማጽዳት ተንቂህ ማድረግ ይኖርብናል ማለት ነው እና ሐፊዘኩሙላህ ለቀልባችን መጥራት በጣም አስፈላጊ ከሆኑት ነገሮች አንዱና የመጀመሪያው ከመዓሲዎች ከወንጀሎች መራቅ ነው ከወንጀሎች የምንርቅ ከሆነ ቀልባችን ኢንሻአላሁ ተዓላ ያ ገይን የሚባለው ነገር መደፍደፍ የሚባለው ነገር የሚያጋጥመን ከሆነ ከመሆን ትጠበቃለች ማለት ነው በሁለተኛ ደረጃ ደግሞ ኢኽላስ አንያ ንያችንን ጥርት ማድረግ የሆነ ዒባዳ ስንሰራ አምልኮ ስንሰራ ሶላት ሊሆን ይችላል ዚክር ሊሆን ይችላል ቲላወተል ቁርአን ሊሆን ይችላል በመልካም ማዘዝ ከመጥፎ መከልከል ሊሆን ይችላል لابد من أن نخلص نيتنا فيه لله سبحانه وتعالى نياتنا لله ጥርት ማድረግ አለብን ንያችንን ለአላህ ጥርት ማናደርገው ከሆነ ያ ስራ ተቀባይነት ሊኖረው አይችልም ማለት ሱፊያን الثوري رحمه الله تعالى ይህ ጉዳይ በጣም አሳሳቢ መሆኑን ሲናገሩ ما عالجت شيئا أشد علي من نيتي لأنها تتقلب علي إلى ما عالجت شيئا አንዳችንም ነገር አልታገልኩም ይላል أشد علي በኔ ላይ የበረታን ነገር من نيتي ከንያዬ የበለጠን አልታገልኩም ንያዬ በጣም አታግሎኛል ነው لأنها تتقلب علي
ምክንያቱም እሷ በሌላ ትገለባበጥብኛለች አሉ ንያ ማለት ነው ስለዚህ ንያህን ኢኽላስ ማድረግ ማጥራት ይሄ አንዱ ልብህን ከምታጠራበት ነገር ነው ቀልብ ተብሎ የተጠራው ወስሚል ቀልቡ ቀልበን ሊተቀልቢሂ ስለሚገለባበት ነው ቀልብ ይገለባበታል አንዲ ወደ ኸይር አንዲ ወደ ሸር ማለት አላህ Subhanahu Wa Ta'ala يثبت قلوبنا على دين በዲኑ ላይ ቀልባችን ቀጥ ያደርግልን ያጽናልን በአንድ ወቅት መልእክተኛው አለይሂ ሰላቱ ወሰላም اللهم يا مقلب القلوب ثبت قلبي على دينك አንተ ልቦችን አገለባባጭ ይሁን ካምላክ ቀልቤን በዲንህ ላይ አጽናልኝ የሚለውን ዱዓ ሲያደርጉ ኡሙል ሙእሚኒን ኡሙ ሰለማ ረዲየላሁ ተዓላ عنها ለነብዩ ሰለላሁ ዐለይሂ ወሰለም ምን አለቻቸው ቀልብ ይገለባበጣልና አለቻቸው ከዛ መልእክተኛው ሰለላሁ ዐለይሂ ወሰለም ነዓም ውሃ ሲፈላ ላየሽም አላት አይቻለሁ አለች ልክ እንደዛ ቀልብ ይገለባበጣል يعني كلنا نعرف ውሃ እንዴት እንደሚፈላ ማለት ነው እንዴት እንደሚፍለከለክ ከዛሊክ ቀልባችን እንደዛ ይገለባበጣል ማለት ነው ወደ ተለያዩ አቅጣጫዎች ስለዚህ አላህ Subhanahu Wa Ta'ala ቀልባችንንም በሐቅ ላይ በዲን ላይ እንዲያጸናልን ዱዓ ማድረግ ይኖርብናል ማለት ነው ሌላው ቀልባችንን ተጥሂር ለማድረግ የሚረዳን ነገር ዚክሩላህ ነው አላህ Subhanahu Wa Ta'ala ማስታወስ የተለያዩ ዚክሮች አሉ አዝካር ሙቀየዳ የተገደቡ ዚክሮች ይሄው በሶላት ሩኩዕ ሱጁድ ላይ ከሶላት በኋላ በተለያዩ አጋጣሚዎች ሙቀየድ የሆኑ ዚክሮች አሉ ሙጥለቃ የሆኑ ልቅ የሆኑ በቁጥርም በቦታም ያልተገደቡ ዚክሮችም አሉ ስለዚህ እነሱን በቻልነው ወደ መንገድ እየሄድክ ሊሆን ይችላል ሱቅ ሆነህ ሊሆን ይችላል ስራ ቦታ ሆነህ ሊሆን ይችላል ዚክር ሰው ከሚሰራው በጣም ቀላል የሆነ ስራ ማለት ዚክር ነው ወላኪን ለኛ ይከብደናል ስለዚህ ዚክር ምናበዛ ከሆነ ቀልባችን ንጹህ ይሆናል ማለት ነው ቀልባችን ይወለውልና ያጸዳልናል ቀልባችን ጠራ ማለት ደግሞ አጠቃላይ ሰውነት ክፍሎቻችን አላህ Subhanahu Wa Ta'ala እንዲፈሩ እስቲቃማ እንዲያገኙ ቀጥ እንዲሉ ያደርጋቸዋል ማለት ነው اذا ايها الاخوه لابد من اصلاح القلوب وتطهير القلوب ቀልቦችን ከማጽዳት ምንም ጥርጥር የለም አላህ Subhanahu Wa Ta'ala ስንገናኝ የሚጠቅመን طاهر የሆነ صالح የሆነ ቀልብ ይዞ መገናኘት ነው يوم لا ينفع مال ولا بنون الا من اتى الله بقلب سليم የዛን ዕለት لا ينفع مال ገንዘብ ሊጠቅም አይችልም ولا بنون ልጆችም ሊጠቅሙ አይችሉም ማለት الا من اتى الله بقلب سليم الله Subhanahu Wa Ta'ala የመጣ ሰው እንጂ بقلب سليم يعني بقلب طاهر من الشرك وغيره كشركم يهون ከሌሎቹ ከቀልብ ነጃሳዎች ጥርት ያለ በሆነ ልብ አላህ Subhanahu Wa Ta'ala የመጣ አካል ሲቀር የዛን ጊዜ ገንዘቡም ይሁን ልጆችም ይሁን አይጠቅም ስለዚህ የዛን ዕለት ተጠቃሚዎች እንድንሆን طاهر የሆነ ቀልብ ይዘን አላህ Subhanahu Wa Ta'ala እንድንገናኝ ቀልባችን በማጥራት ላይ ንጹህ በማድረግ ላይ ትኩረት ማድረግ ይኖርብናል اللهم طهر قلوبنا وزكها أنت خير من زكاها أنت وليها ومولاها اللهم اهدنا لأحسن الأخلاق لا يهدي لأحسنها إلا أنت اللهم يا مصرف القلوب صرف قلوبنا على طاعتك اللهم يا مقلب القلوب ثبت قلوبنا على طاعتك هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه سبسكرايب بمرق بيتساب يهرو